ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስና ያልተሰሙ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። በትናንትናው ዕለት በአዲስ አበባ በአፍሪካ የመጀመሪያና ትልቁ የተባለ ከ1500 በላይ ድሮኖች የተሳተፉበት የድሮን ትርኢት ተካሂዶ ነበር። ትርኢቱ በአርቲፊሻል ኢንተለጀንስ ኢንስቲትዩትና በኢንፎርሜሽን መረብ ደህንነት አስተዳደር በጋራ እንደተዘጋጀ የመንግስት ሚዲያዎች ዘግበዋል። ነገር ግን ይህንን የድሮን ትርኢት ያካሄደው በዓለም ላይ ታዋቂ የሆነው MIRS ኢኖቬት መሆኑ ተሰምቷል። ተጨማሪ አለን። ከፓርቲነት የተሰረዘው ህወሓት ባወጣው መግለጫ የኢትዮጵያ መንግስት አቶ ጌታቸው ረዳን በትግራይ ህዝብና ተቋማት ላይ ለውሸትና የስም ማጥፋት ዘመቻ እየተጠቀመበት ነው ሲል ገለጸ። የፕሪቶሪያ ስምምነት አንቀጽ 3 ንዑስ አንቀጽ 3ን በመጥቀስ የፕሪቶሪያን ስምምነት የሚጥስ የኢትዮጵያ መንግስት ባለስልጣናት ፕሮፓጋንዳ ይቆም ሲል አሳስቧል። ዝርዝሩን አዘጋጅተናል። የጤና ባለሙያዎች በመላ ሀገሪቱ እያካሄዱት ያለው የከፊል ስራ ማቆም አድማ መቀጠሉን ተከትሎ የጤና ሚኒስቴር ከጤና ሙያ ማህበራት አመራርና ተወካዮች ጋር በወቅታዊ የጤና አገልግሎት አሰጣጥና በባለሙያ ጉዳዮች ዙሪያ ለሁለተኛ ጊዜ ውይይት ማድረጉን የገለጸ ሲሆን እስካሁን ለእስር የተዳረጉ የጤና ባለሙያዎች ቁጥር 80 መድረሱ ተጠቁሟል። አምነስቲ ኢንተርናሽናል በበኩሉ በተለያዩ የኢትዮጵያ አካባቢዎች የጤና ባለሙያዎች በጸጥታ ኃይሎች በዘፈቀደ እየተያዙ ነው ሲል አስታውቋል። ሌላኛው መረጃችን ነው። መንግስት በመገናኛ ብዙሃን ላይ ጥብቅ ቁጥጥር እያደረገ መሆኑን ተከትሎ በአንድ ወር ውስጥ ብቻ 7 ጋዜጠኞች መታሰራቸውን የጋዜጠኞች መብት ተቆርቋሪው CPJ አስታወቀም። በአዲሱ ማሻሻያ የባለስልጣኑ ዋና ዳይሬክተር ሹመት ለጠቅላይ ሚኒስትሩ መሰጠቱን ጠቅሶ ስልጣንን ጠቅልሎ ለአንድ አካል መስጠትን ላልተገባ ተጽዕኖ በር ከመክፈቱ በተጨማሪ የባለስልጣኑን ገለልተኝነትና ነጻነት ጥያቄ ውስጥ የሚያስገባ አዋጅ መሆኑን አመላክቷል። ተጨማሪ አዘጋጅተናል። በ2017 ዓ.ም የትምህርት ዘመን ከ608,000 በላይ የ12ኛ ክፍል ተማሪዎች ፈተናውን ለመውሰድ መመዝገባቸው ተገለጸ። በአማራ ክልል ባለው ግጭት ሳቢያ በርካታ ትምህርት ቤቶች የዘንድሮን የ12ኛ ክፍል መልቀቂያ ፈተና እንደማያስፈትኑ የተገለጸ ሲሆን ክልሉ ቀደም ባሉት ዓመታት በየዓመቱ ከ150,000 እስከ 180,000 ተማሪዎችን የማስፈተን አቅም እንደነበረው ተመላክቷል። ዝርዝሩን የምናስደምጣችሁ ይሆናል። ውድ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎች ያልተሰሙ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። በኢትዮጵያ በአንድ ወር ውስጥ ብቻ 7 ጋዜጠኞች ላይ እስር መፈጸሙን CPJ አስታወቀም። በኢትዮጵያ መንግስት በመገናኛ ብዙሃን ላይ ጥብቅ ቁጥጥር እያደረገ መሆኑን ተከትሎ በአንድ ወር ውስጥ ብቻ 7 ጋዜጠኞች መታሰራቸውን የጋዜጠኞች መብት ተቆርቋሪው CPJ አስታወቀም። ድርጅቱ ትናንትና ግንቦት 8 ቀን 2017 ዓ.ም ባወጣው ሪፖርት ጋዜጠኞች የታሰሩት በአዲስ አበባ ከተማ በሐረሪና በሶማሌ ክልል መሆኑን አመላክቷል። መንግስት ከመገናኛ ብዙሃን ላይ ጥብቅ ቁጥጥር እያደረገ መሆኑን ተከትሎ ከታሰሩ 7 ጋዜጠኞች መካከል አንዱ ጋዜጠኛ አህመድ አውጋ ነው ብሏል። ጋዜጠኛው የ16 ዓመት ልጁ በፖሊስ ድብደባ ምክንያት መሞቱን የገለጸ ግለሰብን ቃለመጠይቅ በማድረጉ ከ3 ሳምንታት በላይ ለእስር ተዳርጓል ሲል CPJ ገልጿል። ጂጂጋ ቴሌቪዥን ኔትወርክ መስራች የሆነው አህመድ ሚያዝያ 15 ቀን በምስራቃዊ ሶማሌ ክልል በቁጥጥር ስር ከዋለ በኋላ ሚያዝያ 17 ቀን ግጭት በማነሳሳት ወንጀል ተጠርጥሮ ፍርድ ቤት የቀረበ ሲሆን ምርመራ እስኪደረግ ድረስ በእስር ላይ እንዲቆይ መደረጉን ስማቸው እንዳይገለጽ የፈለጉ የጋዜጠኛው ዘመድ ለCPJ ተናግረዋል። በተመሳሳይ ወር በአዲስ ስታንዳርድ ላይ ከተደረገ ብርበራ ጋር ተያይዞ 3 የሚዲያው ሰራተኞች ለሰዓታት በቁጥጥር ስር ከዋሉ በኋላ መለቀቃቸውን CPJ በሪፖርቱ ገልጿል። መጋቢት 27 ቀን የሐረሪ መገናኛ ብዙሃን ኤጀንሲ አርታኢና ቢዮ ፕሮዳክሽን የተሰኘ የዩቲዩብ ቻናል መስራች ሙሐዲን አብዱላሂ ኦማር በሐረሪ ክልል በፖሊስ ቁጥጥር ስር መዋሉን ባለቤቱ ሄለን ጀማልና ስለ ጉዳዩ መረጃ ያለው ስሙ እንዳይጠቀስ የጠየቀ ግለሰብ መናገራቸውን CPJ በሪፖርቱ አስረድቷል። ሙሐዲን ሚያዝያ 20 ቀን በፌስቡክ ላይ ካሰፈረው 2 ልጥፎች ጋር ተያይዞ ስም በማጥፋትና የተሳሳተ መረጃ በማሰራጨት ወንጀል ተከሷል። CPJ በተመለከተው የክስ መዝገብ ሙሐዲን በአካባቢው በሚገኝ መስጊድ ላይ በተፈጸመው ብልሹ አስተዳደርና በክልሉ ጠቅላይ አቃቢ ሕግ ጽሕፈት ቤት የተፈጸመን ሙስና በተመለከተ ማጋራቱን ገልጿል። ድርጅቱ በዚህም የኮምፒውተር ወንጀልን ለመደንገግ በወጣ አዋጅ መሰረት ስም በማጥፋት ወንጀል እስከ 3 ዓመት የሚደርስ እስራትና የጥላቻ ንግግርንና ሐሰተኛ የመረጃ ስርጭትን ለመከላከልና ለመቆጣጠር በወጣው አዋጅ መሰረት ሌላ 3 ዓመት እስራት ሊደርስበት ይችላል ብሏል። በተጨማሪም ሚያዝያ 2 ቀን 2017 ዓ.ም የፈንታሌ ሚዲያ መስራች ፋኑኤል ክንፉ አዲስ አበባ ከሚገኘው መኖሪያ ቤት በፖሊስ መወሰዱንና ከ3 ቀን በኋላ በ15,000 ብር ዋስትና መለቀቁን ሪፖርቱ አመላክቷል። ሚያዝያ 15 ቀን ደግሞ የሪፖርተር ጋዜጣ ዘጋቢ አበበ ፍቅር መታሰሩንና ከ2 ቀን በኋላ በ10,000 ብር ዋስትና መፈታቱን የገለጸው CPJ ከክፍለ ከተማ ኃላፊዎች መረጃ በማሰባሰብ ላይ እያለ ፖሊስ ያለ ፈቃድ ቪዲዮ ቀርጿል በሚል እንዳሰረው ገልጿል። የCPJ የአፍሪካ ፕሮግራም አስተባባሪ ሙቶኪ ሞሞ ኢትዮጵያ ለፕሬስ ያላት ቦታ ተች የሆኑ ጋዜጠኞች በተደጋጋሚ በመታሰራቸው በግልጽ ታይቷል። እናም አሁን
ሀገሪቱ በአንድ ወቅት እንደ ለውጥ ተቆጥሮ የነበረውን የ2013 የመገናኛ ብዙሃን አዋጅ በማጽደቅ ያገኘችውን ውጤት ወደ ኋላ በመቀልበስ ላይ ትገኛለች ሲሉ ተናግረዋል። አክለውም ባለስልጣናት በስራቸው ምክንያት የታሰሩ ጋዜጠኞችን መልቀቅና የፕሬስ ነጻነትን ለማዳከም ጥቅም ላይ ሊውሉ የሚችሉ ህጎችን ማሻሻል ወይም ማንሳት አለባቸው ሲሉ አሳስበዋል። የህዝብ ተወካዮች ምክር ቤት በጥቅምት 2013 ዓ.ም ያጸደቀው የሚዲያ ማሻሻያ አዋጅን ለማሻሻል በቀረበው ረቂቅ አዋጅ ላይ ተወያይቶ ስራ ላይ እንዲውል አጽድቋል። የኢትዮጵያ መገናኛ ብዙሃን ረቂቅ ማሻሻያ አዋጅ የመገናኛ ብዙሃን ባለስልጣንን ገለልተኝነትና ነጻነት ጥያቄ ውስጥ የሚያስገባ ነው በሚል በ14 የመገናኛ ብዙሃን ባለሙያዎች ማህበርና የሲቪል ማህበረሰብ ድርጅቶች ትችት ቀርቦበታል። በአዲሱ ማሻሻያ የባለስልጣኑ ዋና ዳይሬክተር ሹመት ለጠቅላይ ሚኒስትሩ መሰጠቱ እንዲሁም በነባሩ አዋጅ ለቦርዱ ተሰጥተው የነበሩት የፈቃድ ወይም የምዝገባ ምስክር ወረቀት አለማደስ፣ ማገድ፣ መሰረዝ፣ የጽሁፍ ማስጠንቀቂያ መስጠትና የመሳሰሉት ኃላፊነቶች አሁን ለባለስልጣኑ መሰጠታቸውን ተችተዋል። ስልጣንን ጠቅልሎ ለአንድ አካል ከመስጠትና በሂደትም ላልተገባ ተጽዕኖ በር ከመክፈቱ በተጨማሪ የባለስልጣኑን ገለልተኝነትና ነጻነት ጥያቄ ውስጥ የሚያስገባ አዋጅ ያደርገዋል ሲሉ ገልጸዋል። መንግስት የሚመርጠው ለረጅም ጊዜ የሚመጡ ኢንቨስተሮችን መሆኑን አስታወቀም። መንግስት ለአጭር ጊዜ ወደ ኢትዮጵያ ከሚመጡት ይልቅ ለረጅም ጊዜ የሚመጡ ኢንቨስተሮችን ቅድሚያ እንደሚሰጣቸውና ምርጫውም እንደሆኑ አስታወቀ። መንግስት ይህንን ያለው ግንቦት 4 እና 5 ቀን 2017 ዓ.ም በአዲስ አበባ ስካይላይት ሆቴል በተደረገ የውይይት መድረክ ላይ ነው። በኢትዮጵያ ኢንቨስት ያድርጉ በሚል መሪ ሀሳብ የተዘጋጀው የኢንቨስትመንት ጉባኤ ከተለያዩ ሀገሮች የመጡ በንግድና በኢንቨስትመንት ዘርፍ የተሰማሩ ድርጅቶች፣ ባለሙያዎች፣ ዲፕሎማቶች፣ የመንግስት ከፍተኛ ባለስልጣናት፣ የግልና መንግስታዊ ተቋማት መሪዎች ተሳትፈውበታል። በዚህ የኢንቨስትመንት ጉባኤ ተሳታፊዎች ለኢትዮጵያ ከፍተኛ ባለስልጣናት ቀጥተኛ ጥያቄዎችን ያቀረቡ ሲሆን በጉባኤው ላይ የተገኙት የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ ኢትዮጵያ አሁን ለአጭር ጊዜ ከሚመጡ ኢንቨስተሮች ይልቅ ለረጅም ጊዜ የሚመጡ ኢንቨስተሮችን የምትመርጥ መሆኑን ጠቁመዋል። የጤና ሚኒስቴር ከጤና ሙያ ማህበራት ጋር መወያየቱን ሲገልጽ በስራ ማቆም አድማ የታሰሩ የጤና ባለሙያዎች ቁጥር 80 መድረሱን የንቅናቄው አስተባባሪዎች ተናገሩ። የጤና ባለሙያዎች በመላ ሀገሪቱ እያካሄዱት ባለው የከፊል ስራ ማቆም አድማ መቀጠሉን ተከትሎ የጤና ሚኒስቴር ከጤና ሙያ ማህበራት አመራርና ተወካዮች ጋር በወቅታዊ ጤና አገልግሎት አሰጣጥና በባለሙያ ጉዳዮች ዙሪያ ለሁለተኛ ጊዜ ትናንትና ግንቦት 8 ቀን 2017 ዓ.ም ውይይት ማድረጉን ገለጸ። በውይይቱም የጤና ባለሙያ ጥያቄዎች በተገቢና በህጋዊ መንገድ በሚቀርቡበት ሁኔታም ላይ ምክክር መደረጉ ተገልጿል። በዚህም ለህብረተሰቡ ሙያዊ ስነ ምግባሩን በጠበቀ መልኩ የጤና አገልግሎቶች ሳይቋረጡ መቀጠል እንደሚያስፈልግ ተጠቁሟል። መንግስት በተዋረድ ከሁሉም ባለድርሻ አካላት ጋር እያደረጋቸው ያሉ ውይይቶች ዘላቂነትን በማረጋገጥ ለጋራ ተግዳሮቶች የጋራ መፍትሄ በመፈለግ በበለጠ ቅርበትና ትብብር ለመስራት ከስምምነት ላይ መደረሱ ተመላክቷል። ይህ ውይይት የተካሄደው የጤና ባለሙያዎች የደሞዝ ጭማሪ፣ የጥቅማ ጥቅምና የተሻለ የስራ አካባቢ እንዲተገበርላቸው በመጠየቅ የስራ ማቆም አድማ እያካሄዱ መሆኑን ተከትሎ ነው። የጤና ባለሙያዎች እያደረጉ ያሉት አድማ ዛሬ 5ኛ ቀኑን ሲይዝ ከአድማው ጋር ተያይዞ የታሰሩ የሕክምና ባለሙያዎች ቁጥር 80 መድረሱን የንቅናቄው አስተባባሪዎች ገልጸዋል። በበርካታ የሀገሪቱ አካባቢዎች የጤና ባለሙያዎች ላይ እስር እየተፈጸመ መሆኑ የተነገረ ሲሆን ለአብነትም በሲዳማ ክልል በለኩ ከተማ የለኩ አጠቃላይ ሆስፒታል የማህፀንና ጽንስ ስፔሻሊስት ዶክተር ደረጀ ረቡዕ ዕለት ግንቦት 6 ቀን 2017 ዓ.ም በጸጥታ አካላት መያዛቸውን የቤተሰብ አካላቸው ተናግረዋል። ረቡዕ 8 ሰዓት አካባቢ ቀዶ ጥገና አከናውኖ ሆስፒታል ውስጥ ወደሚገኘው መኖሪያ ቤቱ ከገባ በኋላ 11 ሰዓት ሲሆን የታጠቁ አካላት ይዘውት እንደሄዱ የቤተሰብ አባሉ አክለው ገልጸዋል። በተጨማሪም በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ 2 ተለማማጆችና አንድ የ5ኛ ዓመት ተማሪ በቁጥጥር ስር መዋላቸው ተዘግቧል። ምንጩ የ5ኛ ዓመት ተማሪውና አንደኛው ኢንተርን ማክሰኞ ግንቦት 5 ቀን እራት ለመብላት ሲወጡ መያዛቸውን ተናግረዋል። አምነስቲ ኢንተርናሽናል በበኩሉ በተለያዩ የኢትዮጵያ አካባቢዎች የጤና ባለሙያዎች በጸጥታ ኃይሎች በዘፈቀደ እየተያዙ ነው ሲል አስታውቋል። የድርጅቱ የምስራቅና ደቡባዊ አፍሪካ ቀጠና ጽሕፈት ቤት የጤና ባለሙያዎች ላይ የተወሰደው እርምጃ ብቸኛው ክስተት ሳይሆን የሰብአዊ መብት ተሟጋቾችንና ጋዜጠኞችን ኢላማ ማድረግን ጨምሮ ባለስልጣናት በተደጋጋሚ ተቃዋሚዎች ላይ የሚወስዱት እርምጃ ሰፊ አካል ነው ብሏል። አምነስቲ የጤና ባለሙያዎች ማህበር ፕሬዚዳንት ዮናታን ዳኛው ግንቦት 4 ቀን 2017 ዓ.ም ተይዘው እስካሁን በእስር ላይ እንደሚገኙ ከማህበሩ የደረሰው መረጃ እንደሚያመለክት ገልጿል። ድርጅቱ የጤና ባለሙያዎች የሀሳብን በነጻነት የመግለጽና ሰላማዊ እንቅስቃሴ በማድረጋቸው ባለስልጣናት እያደረሱባቸው ያለውን ማንገላታት እንዲያስቆሙና ዮናታንና ሌሎች በዘፈቀደ የታሰሩ ሁሉንም
የሕክምና ሰራተኞች በአስቸኳይ እንዲፈቱ ጥሪ አቅርቧል። የጤና ሚኒስቴር በበኩሉ ሐሙስ ዕለት ግንቦት 7 ቀን 2017 ዓ.ም ምሽት ላይ ባወጣው መግለጫ በከፊል ስራ ማቆም አድማ ላይ የሚገኙ የጤና ባለሙያዎች በጤናው ዘርፍ የሚደረግ አድማ በሕግ የተከለከለ መሆኑን በመግለጽ ወደ ስራ ለመመለስ ፈቃደኛ ባልሆኑት ላይ የሕግ እርምጃ እንደሚወስድ አስጠንቅቋል። መቼምና በምንም ሁኔታ መቋረጥ ከሌለባቸው ማህበራዊ አገልግሎቶች አንዱ የጤና አገልግሎት ነው ያለው ሚኒስትሩ ባለፉት ቀናት በመላ አገሪቱ በሚገኙ የጤና ተቋማት እንደወትሮ ሁሉ መደበኛ የጤና አገልግሎቶች ያለምንም መቆራረጥና መስተጓጎል እየተሰጡ ይገኛሉ ብሏል። ይሁን እንጂ በጥቂት የማስተማሪያ የጤና ኮሌጆች ወይም ተቋማት ላይ በመደበኛ የስራ ገበታቸው ላይ ያልተገኙ የተወሰኑ ባለሙያዎች መኖራቸውን ሚኒስትሩ በመግለጫው ጠቁሟል። ከነዚህ የጤና ባለሙያዎች መካከል ብዙዎቹ በሐሰተኛ መረጃ የተወናበዱ ሲሆኑ፣ ጥቂቶቹ ደግሞ ጥፋትን ዓላማቸው ያደረጉ ናቸው ብሏል። ሚኒስትሩ በመግለጫው ድርጊቱ የራስን ቤተሰብ፣ ዘመድ፣ ወገንና መላውን ማህበረሰብ ከመጉዳት ባለፈ ከሙያ ስነ ምግባርና ከሰብአዊነት አኳያም ተቀባይነት የሌለው ተግባር ነው ሲል አጽንኦት ሰጥቷል። አክሎም የጤና ባለሙያዎች በስራ ቦታዎቻቸው ላይ እንዲገኙ መደበኛ ስራቸውን እንዲያከናውኑና ችግሮቻቸውን ለሚመለከታቸው አካላት እንዲያቀርቡ ጠይቆ የመንግስት ችግሩን በቅን እሳቤ ለመፍታት ያለው ትዕግስት ወሰን አለው ሲል አጽንኦት ሰጥቷል። የ12ኛ ክፍል መልቀቂያ ፈተናን ከ608 ሺህ በላይ ተማሪዎች ለመውሰድ መመዝገባቸው ተገለጸ። በ2017 ዓ.ም የትምህርት ዘመን ከ608 ሺህ በላይ የ12ኛ ክፍል ተማሪዎች ፈተናውን ለመውሰድ መመዝገባቸውን የሀገር አቀፍ ትምህርት ምዘናና ፈተናዎች አገልግሎት አስታወቀ። የአገልግሎቱ ዋና ዳይሬክተር ዶክተር እሸቱ ከበደ እንዳስታወቁት መልቀቂያ ፈተና የፈተና ስርቆትና ኩረጃ በሚቀንስ መልኩ በወረቀትና በበይነ መረብ ይሰጣል ብለዋል። በወረቀት የሚፈተኑት መሰረተ ልማት ያልተሟላባቸው ኮምፒውተርና ኢንተርኔት ኮኔክሽን በበቂ ባላገኙ አካባቢዎች የሚገኙ ተፈታኞች መሆናቸውን ጠቅሰዋል። ዋና ዳይሬክተሩ በወረቀት የሚሰጠው ፈተና ቁጥሩ እየቀነሰ በበይነ መረብ የሚሰጠው ፈተና ደግሞ ቁጥሩ እየጨመረ በመሄድ ላይ መሆኑን ጠቁመው ወደፊት ሙሉ በሙሉ ፈተናውን በበይነ መረብ ለመስጠት እየተሰራ ነው ብለዋል። በአሁኑ ጊዜ የፈተና ዝግጅቱ ሙሉ በሙሉ መጠናቀቁን በመግለጽ ፈታኞችን የመመልመል የተመለመሉት ወደ የመፈተኛ ጣቢያው እንዲሰማሩ የማድረግ ዝግጅት እየተካሄደ እንደሚገኝ አመልክተዋል። በአማራ ክልል ባለው ግጭት ሳቢያ በርካታ ትምህርት ቤቶች የዘንድሮውን የ12ኛ ክፍል መልቀቂያ ፈተና እንደማያስፈትኑ የክልሉ ትምህርት ቢሮ ምክትል ኃላፊ ወይዘሮ ኢየሩስ መንግስቱ በቅርቡ ገልጸዋል። በክልሉ በአጠቃላይ 685 የሁለተኛ ደረጃ ትምህርት ቤቶች እንደሚገኙ የገለጹት ኃላፊዋ ባለው የጸጥታ ችግር ምክንያት የዘንድሮውን የዩኒቨርሲቲ መግቢያ ፈተና የሚያስፈትኑ ትምህርት ቤቶች 470 ብቻ ናቸው ብለዋል። ክልሉ ቀደም ባሉት ዓመታት በየዓመቱ ከ150 ሺህ እስከ 180 ሺህ ተማሪዎችን የማስፈተን አቅም እንደነበረው የገለጹት ኃላፊዋ ሰላም ባለባቸው አካባቢዎች በሚገኙ ትምህርት ቤቶች የሚገኙ 99880 ተማሪዎች የዘንድሮውን ፈተና ለመውሰድ መመዝገባቸውን ገልጸዋል። የክልሉ ትምህርት ቢሮ በ2017 ዓ.ም 7 ሚሊዮን ተማሪዎችን ለመመዝገብ ቢያቅድም የተመዘገቡት ከ2 ሚሊዮን እንደማይበልጡ መገለጹ አይዘነጋም። በትናንትናው ዕለት በአዲስ አበባ ከተማ በአፍሪካ የመጀመሪያና ትልቁ የተባለ በአርቲፊሻል ኢንተለጀንስ ኢንስቲትዩት እና በኢንፎርሜሽን መረብ ደህንነት አስተዳደር በጋራ የተዘጋጀና ከ1500 በላይ ድሮኖች የተሳተፉበት የቀረበ ድሮን ሾው መሆኑን የመንግስት ሚዲያዎች ዘግበዋል። ነገር ግን ይህንን የድሮን ላይት ሾው ያካሄደው በዓለም ላይ ታዋቂ የሆነው MIRS ኢኖቬት በመባል የሚጠራው የሲንጋፖር ካምፓኒ መሆኑን ከካምፓኒው የፌስቡክ ገጽ ላይ ተመልክተናል። ይህ የድሮን ሾው ካምፓኒ በዓለም ላይ እየተዘዋወረ በተለያዩ በዓላትና ዝግጅቶች ላይ ድሮን ላይት ሾው የሚያቀርብ ድርጅት ነው። ይህ ድርጅት በቅርቡ በቪየትናም 10518 ድሮኖችን ለሾው በመጠቀም የጊነስ ወርልድ ሪከርድን መስበር የቻለ ድርጅት ነው። መክፈል ለቻለ ማንኛውም ሰው ይህንን ሰርቪስ ይሰጣሉ፣ በዛውም ራሳቸውን ያስተዋውቃሉ ተብሏል። በሀገራዊ ምክክር ሂደት የሚታየው የምሁራን ተሳትፎ ከሚጠበቀው አንጻር አነስተኛ ነው ተባለ። በኢትዮጵያ ያሉ ምሁራን በሀገራዊ የምክክር ሂደት ላይ ያላቸው ተሳትፎ ሊኖራቸው ከሚገባው አስተዋጽኦ አንጻር ሲታይ አነስተኛ ነው ሲሉ የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ ተናገሩ። አብዛኛዎቹ ምሁራን ከሂደቱ ራሳቸውን የማግለል አሊያም ሁኔታውን በዝምታ የመመልከት አካሄዶችን የመከተል አዝማሚያዎች እንደሚታይባቸውም ገልጸዋል። ምክትል ዋና ኮሚሽነሯ ይህንን የገለጹት በሀገራዊ የምክክር ሂደት ምሁራን የሚኖራቸውን ሚና በተመለከተ ዛሬ ቅዳሜ ግንቦት 9 ቀን 2017 ዓ.ም በተካሄደው የውይይት መርሃ ግብር ላይ ባደረጉት ንግግር ነው። በአዲስ አበባው ኃይሌ ግራንድ ሪዞርት በተካሄደው በዚህ መርሃ ግብር ላይ ከአማራ፣ ኦሮሚያና ደቡብ ኢትዮጵያ ክልሎች የተመረጡ 90 ምሁራን ተሳትፈዋል። ይህንን መርሃ ግብር በንግግር የከፈቱት ምክትል ዋና ኮሚሽነር ሂሩት በሌሎች ሀገራት የተከናወኑ ሀገራዊ ምክክሮች ውጤታማ እንዲሆኑ ካደረጓቸው ጉዳዮች መካከል አንዱ የምሁራኖቻቸው አስተዋጽኦ እንደሆነ አስገንዝበዋል። በኢትዮጵያ በሂደት ላይ ባለው ሀገራዊ ምክክር ተመሳሳይ ውጤት እንዲመዘገብ
ለማስመዘገብ የምሁራን አበርክቶትና የጉዳዩ ባለቤት መሆን ከፍተኛ ሚና እንዳለውም ጠቅሰዋል። በኢትዮጵያ ሀገራዊ በሆነ ጉዳዮች ላይ አለመግባባቶች ጎልተው ከሚታዩባቸው ወገኖች መካከል ምሁራን ተጠቃሽ መሆናቸውን ሂሩት በንግግራቸው አንስተዋል። ምሁራን ሀገርን በሀሳብ የሚመሩ የማህበረሰብ ክፍሎች እንደመሆናቸው መጠን የሀሳብ ልዩነቶች ወይም አለመግባባቶች መስተዋላቸው የሚገርም ላይሆን ይችላል ያሉት ምክትል ዋና ኮሚሽነሯ ይህንን ለመፍታት ያደረጉት ጥረትና ያስገኙት ውጤት በአግባቡ መጠናትና መገምገም ያለበት ይመስለኛል ሲሉ ተደምጠዋል። ሀገራዊ ምክክር ምሁራን ከፍተኛ አስተዋጽኦ ሊያደርጉባቸው ከሚገባቸው ታሪካዊ አጋጣሚዎች መካከል አንዱና ዋነኛው ነው ያሉት ሂሩት ምሁራን በሂደቱ እንዲካተቱና እንዲሳተፉ ሀገራዊ የምክክር ኮሚሽኑ የተለያዩ ጥረቶችን እያደረገ መሆኑን ተናግረዋል። ምሁራን ኮሚሽኑ በሚያዘጋጃቸው መድረኮች አጀንዳዎችን በመስጠትና በሞዴሬተርነት እየተሳተፉ መሆኑን የጠቆሙት ሂሩት ከኮሚሽኑ ምክር ቤት የአማካሪ ኮሚቴ አባል በመሆን አስተዋጽኦ በማድረግ ላይ እንደሚገኙ አብራርተዋል። ሆኖም ከነዚህ አበርክቶች ምሁራን በምክክር ሂደቱ ሊኖራቸው ከሚገባው ተሳትፎና ሊያበረክቱ ከሚችሉት አስተዋጽኦ አኳያ ሲመዘን አነስተኛ ነው የሚል ግምት በኮሚሽኑ ዘንድ እንዳለ ሂሩት ገልጸዋል። የኢትዮጵያ ምሁራን በብዙ ሀገራዊ ጉዳዮች ላይ ራሳቸውን ሲያገሉ ወይም ሁኔታውን በዝምታ ሲመለከቱ መታዘብ እየተለመደ ነው። በሀገራዊ ምክክሩም ላይ ተመሳሳይ አዝማሚያዎችን እያየን ነው ሲሉም ዋና ኮሚሽነሯ ተችተዋል። ምሁራን ሀገራዊ ምክክርን በተለየ መልኩ ማየት አለባቸው የሚል አቋም ኮሚሽኑ እንዳለው የጠቀሱት ሂሩት ጉዳዩ በአመለካከት ልዩነቶች ሳይጋረዱ ያለስስት አስተዋጽኦ ሊያበረክቱ የሚገባ እንደሆነም አሳስበዋል። ምሁራን አስተዋጽኦ ማድረግ አለባቸው ሲባል ሂደቱን መደገፍ ብቻ እንዳልሆነ ያስገነዘቡት ሂሩት ከመስመር የወጡ ጉዳዮች ሲኖሩ በምክንያት የተደገፈ ምሁራዊ ትችት ማቅረብንም ይጨምራል ሲሉ አብራርተዋል። በመደገፍም ይሁን በመቃወም የምሁራን ድምጽ ሊሰማበት የሚገባ ትልቅ ጉዳይ ሆኖ ሳለ ዝምታ መንገሱ ግን ጠቃሚ አማራጭ ነው የሚል እምነት የለንም ሲሉ ሂሩት የሀገራዊ ምክክር ኮሚሽኑን አቋም አስታውቀዋል። ኮሚሽኑ የዛሬውን መርሃ ግብር ያዘጋጀውም የምሁራኑ አስተዋጽኦ በሚቻለውና በሚገባው ልክ እንዳይሆን ያሉ ተግዳሮቶችን ለይቶ የመፍትሄ ሀሳቦችን ለማመንጨት በማሰብ እንደሆነ አስገንዝበዋል። በዛሬው መርሃ ግብር ላይ ከተሳተፉ ምሁራን አንዱ የሆኑት ዶክተር ሲሳይ መንግስቴ ምሁራኑ በሀገራዊ ምክክሩ ላይ እንዲጫወቱ የሚፈለገውን አዎንታዊ ሚና በአግባቡ የሚያግዝና ምቹ ሁኔታ የሚፈጥር መንግስት አለን ወይ ሲሉ ጠይቀዋል። ሌሎች አስተያየት ሰጪዎች በበኩላቸው ለዚህ ጉዳይ የሚሆን የምሁራን ኔትወርክ እንደሚያስፈልግ አሳስበዋል። በቀጣይ የሀገራዊ ምክክር የምሁራን ፎረም እንዲመሰረትም ሀሳብ ቀርቧል። ከፓርቲነት የተሰረዘው ህወሓት ለጌታቸው ረዳ ምላሽ ሰጠ። የፕሪቶሪያን ስምምነት የሚጥስ የኢትዮጵያ መንግስት ባለስልጣናት ፕሮፓጋንዳ ይቆም ሲል ገልጿል። የፕሪቶሪያ ስምምነት አንቀጽ 3 ንዑስ አንቀጽ 3 የስምምነቱ ፈራሚ የሆኑት ህወሓትና የፌዴራል መንግስት ከምንም አይነት የጥላቻ ንግግርና የጥላቻ ፕሮፓጋንዳ እንዲቆጠቡ ይደነግጋል። ነገር ግን የኢትዮጵያ መንግስት ድንጋጌውን በመጣስ በትግራይ ህዝብ ላይ በፖለቲካ ድርጅቶችና በተቋሙ ላይ በባለስልጣናቱና በሚዲያ ሰራዊቱ ላይ ከፍተኛ የሆነ የፕሮፓጋንዳ ዘመቻ በማድረግ ላይ ይገኛል ሲል ዛሬ ባወጣው መግለጫ ላይ ተመልክተናል። ይህ የፕሮፓጋንዳ ዘመቻ በኢትዮጵያ መንግስት ምክንያት እስካሁን ተግባራዊ ካልተደረገው ስምምነት ጋር ተያይዞ ሰላም ፈላጊውን ህዝብና ዓለም አቀፉን ማህበረሰብ ለከፍተኛ ስጋት ዳርጓል ብሏል። የኢትዮጵያ መንግስት የፕሪቶሪያን ስምምነት ተግባራዊ ከማድረግ ይልቅ በወራሪ ኃይሎች በበሽታና በረሃብ እየሞቱ ያሉትን ወገኖቻችንን ለመታደግ ተግባራዊ እርምጃ መውሰድ አለበት ብሏል። አዳዲስ የጥላቻና የጥላቻ ሰባኪዎችን እየመለመለ በትግራይ ህዝብና በተቋሞቻቸው ላይ ዘመቻ በማድረግ ላይ ይገኛል። የኢትዮጵያ መንግስት የምስራቅ አፍሪካ ጉዳዮች ሚኒስቴር የጠቅላይ ሚኒስትር አማካሪ አድርጎ የሾማቸውን አቶ ጌታቸው ረዳን በትግራይ ህዝብና ተቋማት ላይ የውሸትና የስም ማጥፋት ዘመቻ እየተጠቀመበት ነው ብሏል። የኢትዮጵያ መንግስት የፕሪቶሪያ ስምምነቱ በመልካም ፍቃዱና በትግራይ ህዝብ ላይ እየደረሰ ያለውን የዘር ማጥፋት ሂደት እንዳይቀጥል ለማድረግ እየጣረ ነው፣ እየጠበበ መምጣቱንም ልብ ሊባል ይገባል ብሏል። ህወሓትና የትግራይ ህዝብ አሁንም የፕሪቶሪያ ስምምነት ተግባራዊ መሆን አለበት እያሉ ነው። የኢትዮጵያ መንግስት በፕሪቶሪያ ስምምነት ላይ ከዚህ ዘመቻ ተቆጥቦ የገባውን ቃል በማክበር ለተግባራዊነቱ ሊሰራ ይገባል ሲል በዛሬው ዕለት በትግረኛ ቋንቋ ባወጣው መግለጫ አስጠንቅቋል።